Shift in my direction, no hype, just pure intention. Every step got clean precision. Slide left and pivot slow. You watch once, now you know. Zero effort, no የዜናው ንጉስ ዲሊያን ፔጅ በትላንትናው ዕለት በቶቶት እንግዲህ የሚገርም ጊዜን ከሚስቱ ጋር ሲያሳልፍ እንደዚሁም ከተለያዩ ኢትዮጵያዊ ሶሻል ሚዲያ ክሬተሮች ጋር የተለያዩ ነገሮችን ሲያደርግና ሲያስደምም ቆይቷል። ታዲያ አፉንም ያስያዙት ነገሮች አሉ። እንደዚሁም ደግሞ ከኛዎቹ ተሽለው የተገኙበትም ሁኔታ አለ። በጭፈራ ሊሆን ይችላል ወይም ደግሞ በአንዳንድ አክሽኖቻቸው። ታዲያ እነዚህን እንዳለ ለእናንተ ይዤላችሁ ቀርቤያለሁ። እኔና እናንተ ያስተዋልነው ነገር ከተመሳሰለ ሚስቱ እንግዲህ ከሱ በላይ ደስተኛ ነበረች። የሷንም ደስታ እንደዚሁም ደግሞ ዲሊያን ፔጅን እንዲህ አናቱን እስኪስ ድረስ ያደረሱትን ሁለት ነገሮች በጣም አስገራሚና አስደሳች ነገሮች ይዤላችሁ ቀርባለሁ። ምንድነው እውነቱ? ለምንድነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ? እነዚህ ተራ ቲክቶከሮች ናቸው። ታዲያ እዚህ ፕሮግራም ላይም ከኢቢኤስ የመጡ ጋዜጠኞች እንደዚሁም ደግሞ የተለያዩ የሶሻል ሚዲያ ኢንፍሉዌንሰሮች ነበሩ፣ እንደዚሁም ባለስልጣናት። ታዲያ ይሄ ሁሉ ነገር እንግዲህ ያስደበረውም ሰው አለ። ታዲያ እነዚህ ሰዎች ለምን ቲክቶከሮችና ዩቲዩበሮች በዚህ ልክ ይከበራሉ ነው ጥያቄያቸው። በአሁን ሰዓት ላይ ብናምንም ባናምንም ወይም ደግሞ ትክክል ባይሆንም ከማንምና ከምንም በላይ ቲክቶከሮች ዕውቀት ካለው ሰው በላይ ዩቲዩበሮች ዕውቀት ካለው ሰው በላይ ይከበራሉ። ምክንያቱም የብዙሃኑን ድምጽ ወይም ደግሞ ብዙ ሰዎች ጋር የመድረስ ችሎታ ስላላቸው። አንድ ተራ ቲክቶከር መጣና ይሄ ሁሉ ወከባ ለምን አስፈልገ? ጭራሽ ኢቲቪ ላይ ፋና ላይ ፖስት ታደርጋላችሁ። ልክ በዓለም አቀፍ ደረጃ በጣም አንጋፋ የሆነ ጋዜጠኛ ይመጣ ይመስል የሚል አይነት ኮሜንት ብዙ የተሰጠ ነውና ብዙ ሰዎች ይሄን ነገር ላይክ ያደርጉ ነው፣ በዚህ ሐሳብ እየተስማሙ ማለት ነው። ይሄ ብልግና ነው ብለን እንውሰዶሽ፣ ግን ፋክት ምንም ማድረግ አይቻልም። ለመጀመሪያውና ይሄንን ወጣት ሶሻል ሚዲያ ኢንፍሉዌንሰርን ያስደነገጠው ንግግር the origin of independence የሚለው ቃል በጣም ልቡን ነክቶታል። Origins, but it's not for only humankind. We are origin of humankind, but not only that. We are origin for independence also. We are origin for coffee. We are origin for so many things. That is why Ethiopia is land of origin. We call ourselves. We are origin of independence. Origin of independence. ማለትም ኢትዮጵያ በማንም ያልተገዛች በመሆኗ በጣም ተገርሟልም ደስ ብሎታልም። ታዲያ ይሄ ነገር ለሁላችንም ሞቲቬሽን ሊሆን ይችላል። ብዙዎቻችን ልንሰለቸው እንችላለን በተደጋጋሚ ሲነገር፣ ግን ቀላል አይደለም። እሱም እንዲህ ሲል ስለ ኢትዮጵያ ተናግሯል። ዲሊያን ፔጅ ስለ ኢትዮጵያ እጅግ አስገራሚ የተባለ ንግግርን አድርጓል። አፍሪካ ትቀይራለች፣ በጣም ያማረና አስደናቂ ቦታ ነው ሲልም ተደምጧል። ዲሊያን ፔጅ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም ጎብኝቷል። ዲሊያን ፔጅ በጉብኝቱ ስለ አፍሪካ አህጉር ያለውን የተሳሳተ ግንዛቤ የሚቀይር መሆኑንም ገልጿል። ይዘት ፈጣሪው በሰጠው አስተያየት ይህን በቴክኖሎጂ የተቃኘ ቦታ ሳየው እጅግ ተደምሜያለሁ። በጣም ያማረና አስደናቂ ቦታ ነው። አፍሪካ ተቀይራለች። ይህ ተቋም ደግሞ የአህጉሪቱን አዲስ ገጽታ ለዓለም የሚያሳይ ስፍራ ሆኖ አግኝቼዋለሁ። ባየሁት ነገር ሁሉ እጅግ ደስተኛ ነኝ ሲልም ተደምጧል። ካልቸራችንንም እንደ ማስተዋወቅ ደረጃ እንግዲህ ቶቶት ትልቅ ጨዋታውን ተጫውቷል። ከአገባባቸው ስንጀምር እንደዚህ በፈረስ ታጅበው በድሮ ጊዜ ንጉሶች እንዴት ነበር የሚንቀሳቀሱት? ታዲያ በሰረገላ በእንደዚህ አይነት መልኩ እንግዲህ ወደ ቶቶት መግቢያውን አድርጓል። እኔ በጣም ነው የቀናሁበት። እናንተስ ኮሜንት ሴክሽን ላይ ሀሳባችሁን ግለጹልኝ። ታዲያ እዛም እንደገባ ምግቦቻችን በአግባቡ የታዩበት ሁኔታ አለ። እንደዚህ
ካልቸራችን በጭፈራ በአግባቡ በተለያዩ በ80 ምናምን ጭፈሮች እንግዲህ እንታወቃለን። ከነዛ መሃል እንግዲህ ጥቂቱን ሁሉንም ለማቅረብ ጊዜ ስለማይኖር ጥቂቶቹን በእንደዚህ አይነት መልኩ ደስ በሚል ሁኔታ ሲያደርጋቸው ሲሞክራቸውና የኛዎቹንም በልጦ ሲገኝ ነበር። አዶናይ እዚህ ጋር እንደምንመለከተው እንግዲህ ከሱ ተሽሎ ተገኝቷል በሚገርም ሁኔታ። ለፈን ያክል እቺን ነገር እንመልከታት። ፍቅረኛውንም እዚህ ጋር እንደምንመለከታት እንግዲህ ከጃኒ ተሸላ በሚገርም ሁኔታ በሚገርም ፐርፎርማንስ በአንድ ጊዜ ጭፈራውን ስትለምደው ተመልክተናል። በእርግጥ የጃኒ ቀሚሷ ይዟት ሊሆን ይችላል። ስለ ፍቅረኛው ካነሳውላችሁና እንደዚህ ችሎቷን ካየን እንግዲህ በሚገርም ሁኔታ በቶቶቶ ባለቤት በአሁን ሰዓት ላይ እንግዲህ በሚያስደስት ሁኔታ እንደዚህ ካባቸውን ለብሰው ሙሽራ ሙሽሪት ሆኖ ነበር። እስኪ ደስታችሁን ኮሜንት ሴክሽን ላይ የነገራችሁኝ Don't
the floor. No talk, but the tension grows. Zero effort, still I take control. Yeah, walking calm, don't need attention. Whole room shifting my direction. No hype, just pure intention. Every step got clean precision. Slide left and pivot slow. You watch once, now you know. No force, I let it go. Still I run the floor below. Zero effort, still I move the room. No pressure, but I shift the groove. Slow motion, but it hit too soon. Full impact, when I step is boom. Zero effort, still I move the room. No pressure, but I shift the groove. No signal, but you can feel the tune. Full impact, when I step is boom. Watch close, I don't repeat. Every move got its own heartbeat. Hips low, but the rhythm deep. No mistaking the way I lead. Turn slide, keep your eyes on me, don't smile. Let the silence speak. One step, now you follow me. No control, but you're stuck with me. Zero effort, still I move the room. No pressure, but I shift the groove. Slow motion, but it hit too soon. Full impact, when I step it's boom. Full impact, when I step it's boom. Full impact, when I step it's boom. ታዲያ ይሄ ሁሉ ነገር ያደረገው አዶናይ ነውና ከልጁ ጋር ተግባብቶ እዛው ሀገሩ ድረስ ሄዶ ይዞት መጥቷል። እንደተመለከታችሁት እንግዲህ አዶናይ ትልቅ ነገርን በዚህ ጉዳይ ተጫውቷል። ሶሻል ሚዲያ ላይ ያለ ህዝብ እንግዲህ ለአዶናይ ድምጽ እየሆነ ይገኛል። ይሄ ማለትም አዶናይ ሽልማት ከቱሪዝም ሚኒስቴር ይገባል በማለት ብዙዎች ለአዶናይ እንግዲህ ሐሳባቸውን እየተናገሩ ይገኛሉ። ቱሪዝም ሚኒስቴርም ከሱ ጋር ስምምነት ካልነበረውና ምንም አይነት ክፍያን የማያገኝ ከሆነ አዶናይ ሽልማት እውነትም ይገባዋል። ለአዶናይ የክብር ሽልማት እንዲሁም እውቅና ሊሰጠው ይገባል። የመንግስት ባለስልጣናት ሊሰሩ የሚገባቸውን እሱ በቀላሉ አድርጎታል። ታዲያ ይህንንም ነገር የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እንዲሁም የቱሪዝም ሚኒስቴር ያስብበታል ብለን እናስባለን። ይህ የግል ሐሳቤ ቢሆንም ብዙዎች ትጋሩኛላችሁ ብዬ አስባለሁ። ታዲያ አዶናይ ከቱሪዝም አንጻር በርካታ ስራዎችን ሰርቷል። ሌሎችም እንደሰሩት ሁሉ ታዲያ ይህ ግለሰብ በቀላሉ ሊገኙ የማይችሉ ዓለም ላይ ተጽዕኖ ፈጣሪ የሆኑ ሰዎችን ወደ ኢትዮጵያ በመጋበዝ እንዲሁም ኢትዮጵያ ሲደርሱም በቅንነት በርካታ ኮንተንት ክሬተሮችን እየጋበዘ በተለይም አዲስ አበባን እንዲጎበኙ እንዲሁም አገራችን ምን ያህል የለውጥ ጉዞ ላይ እንደሆነች እያሳየም ይገኛል። ታዲያ ይህ ሰው ክብር አይገባውም? ይህ ሰው እውቅና አይገባውም? ይህ ሰው የክብር ሽልማት አይገባውም ትላላችሁ? እስቲ ሐሳባችሁን ኮመንት ላይ አጋሩኝ። ይህንን ሐሳብ የምትደግፉላችሁን ኮፒ ሊንክ እያረጋችሁ በቅንነት ለብዙ ሰው ሼር አድርጉት። ስለራሱና ስለ ደርቢው ወይም ደግሞ ተቀናቃኙ ዴሊ ኒውስ ሲጠይቃት አላቅም በማለት ሐሳቧን ነግረዋለች። ታዲያ ይሄ ነገር ቢያስደነግጠውም ከኢትዮጵያዊ ነክ ነገር ውጪ ምንም እንደማታቅ ከሰሯት ሰዎች ሐሳብ ተነግሮታል። በዛም እንግዲህ አንድ ቦታን ጠቁሚኝ ኢትዮጵያ ውስጥ መጥቼ መጎብኘት ያለብኝም በማለት ጥያቄውን ሲጠይቅ ላሊበላን ብሏለች። Does News Daddy Dylan Page have on TikTok? I don't know anything about that. All right, what about you? And ask her to see if she knows you. Ask her if she knows you. She's only for this purpose. You can't ask anything about our institute. Her knowledge is about our institute and about our country, Ethiopia, only. Not like ChatGPT. Yeah. All right. Where do you think is the #1 place I should visit while I'm in Ethiopia? Definitely Lalibela, but it's still not. I'm my #1. Hell yeah. እስኪ እናንተ ሌላ ሄዶ ማየት አለበት ብላችሁ የምታስቡት አንድ ቦታ ካለ ኮሜንት ሴክሽኑ ላይ ግለጹልኝ። መግቢያ ላይ እንግዲህ ዲሊያን ፔጅን ሁለት ነገሮች አስደንግጠውታል ብያችሁ ነበር። የመጀመሪያው እንግዲህ ቅድም እንደነገርኳችሁ ኢንዲፔንደንስ የምትለው ቃል ናት። በሁለተኛ ደረጃ ደግሞ አናቱን ያስያዘው አንድ ነገር አለ። ይህም እንግዲህ የሆነ ጭፈራ ነው። ሁላችንም እንግዲህ በእርግጠኝነት አናታችንን ልንይዝበት የሚገባ ጭፈራ ነው። ምክንያቱም ጭፈራው ከዚህ በላይ ነው። ጠቅላይ ሚኒስትር ዶክተር አብይ እንግዲህ የኖቤል ሽልማታቸውን ሲቀበሉ ይህንን ነገር ተመልክተናል። ብዙ ሰዎችን በዚህ ነገር በቦታው የነበሩ ሰዎች ተደናግጠውበት ነበር። እስኪ እንመልከተው። ምንድነው ጉዳዩ?
Dylan, welcome to Ethiopia. My people and I are beyond excited to have you here. You are about to experience one of the most beautiful countries in the world, full of culture, history, food, music, energy, and unforgettable people. Big shout out to our brother Adonai for making this happen and for connecting Ethiopia's culture to the world. Now listen, Ethiopia is not only one story. We are blessed with so many beautiful cultures and regions, from the traditions to the hospitality. This trip is about to be legendary. Honestly, I hope the time is even enough for you to see half of Ethiopia's beauty. Dylan, are you ready for the grand tour? Ethiopia is ready for you. ታዲያ ገና ብዙ ቦታዎች ይሄዳል ተብሎ የሚጠበቀው ዲሊያን ፔጅ እንግዲህ በዚሁ እንዳያበቃ ከወዲሁ ሐሳቤ መግለጽ ፈልጋለሁ። ብዙዎች እየተናገሩት እንዳሉት ኢትዮጵያ አዲስ አበባ ብቻ አይደለችም፣ ሌሎቹንም ማስጎብኘት አለብን፣ በአግባቡ የተደበቁትንም ማሳየት አለብን ለማለት እፈልጋለሁ። ሰውና ሀገር ተመሳሳይ ነው። የሰው ልጅ አንዱ አካል ከጎደለ ብዙ ነገር ይጎልበታል። ስለዚህ ሙሉን ኢትዮጵያ አሳይተን ከወደዳት ወደድኳት ይበለን፣ ከጠላትም ጠላዋት ይበለን። ከዛ ውጪ ግን እንደዚህ አይነት ኢቨንቶች ወይም ደግሞ እንደዚህ አይነት ሶሻል ሚዲያ ላይ የሚሰሩ ሰዎች መምጣታቸው ትክክል አይደለም ብላችሁ ካሰባችሁ በጣም ተሳስታችኋል። አንድ ተራ ቲክታከር መጣና ይሄ ሁሉ ወከባ ለምን አስፈልገ? ጭራሽ ኢቲቪ ላይ ፋና ላይ ፖስት ታደርጋላችሁ። ልክ በዓለም አቀፍ ደረጃ በጣም አንጋፋ የሆነ ጋዜጠኛ ይመጣ ይመስል የሚል አይነት ኮሜንት ብዙ የተሰጠ ነውና ብዙ ሰዎች ይሄን ነገር ላይክ እያደረጉ ነው፣ በዚህ ሐሳብ እየተስማሙ ማለት ነው። ይሄ ብልግና ነው ብለን እንውሰደው። ግን ፋክት ምንም ማድረግ አይቻልም። ለምሳሌ አይሾ ስፒድ ሲመጣ የተፈጠረውን ነገር ላስረዳችሁ። ይሄ ግራፍ ተመልከቱ፣ ይሄንን ግራፍ እና ይሄ ግራፍ የሚያሳየው አይሾ ስፒድ ከመምጣቱ በፊትና በኋላ ሰዎች ኢንተርኔት ላይ የተለያዩ ሶሻል ሚዲያዎች ላይ ኢትዮጵያ ብሎ ሰርች የማድረጋቸው ነገር ነው የሚያሳየው እና ኢትዮጵያ ውስጥ ያሉ የተለያዩ ቦታዎችን ሰርች ያደረጉበትን ቁጥር ነው የሚያሳየው። ስለዚህ አይሾ ስፒድ እስኪመጣ እንደዚህ ነበረ። ከዛ በኋላ አይሾ ስፒድ ኢትዮጵያ ውስጥ መጥቶ ስትሪም ካደረገ በኋላ በ24 ሰዓት ውስጥ የተፈጠረውን ነገር ተመልከቱ። ከዛ በኋላ ወደ ታች ወረደ። እሱ ከሄደ በኋላ ምናምን ግን ከመጀመሪያው አንፃር ከፍ ብሏል አሁን ማለት ነው። መንግስትም ታዲያ ወዶ አይደለም ማለት ነው እንደዚህ ቲክታከሮችን ምናምን ኢቲቪ ላይ ፋና ላይ ፖስት ማድረግ የጀመረው። ትክክል ነው። የሶሻል ሚዲያን ኢንፍሉዌንስ መካድ ትችላለህ፣ ግን ፋክቱን መቀየር አትችልም። ምንም ማድረግ አይቻልም። እኔ እንደውም ይሄ ዲላን ፔጅ የሚባለው ልጅ ላይ የሆነ ጊዜ ተናድጄ ኢትዮጵያ ውስጥ ያሉ ኢንፍሉዌንሰሮችን ሳይሆን እሱ ኢትዮጵያ ነው እንዳጠቃላይ የእሱ ብራንድ ኢኩቫለንት አድርጎ የሚቆጥረው ብዬ ተናድጄ ቪዲዮ ሰርቼበት ነበር። ግን አሁን ኢትዮጵያ መጥቶ በጣም ደስ የሚል ነገር እና ይሄ እንዲሳካ ያደረጉት ደግሞ ኢትዮጵያ ውስጥ ያሉት ኢንፍሉዌንሰሮች ናቸው። ያንን ደግሞ እውን ያደረገው አዶናይ ነው። ስለዚህ እኔ አትማሩ አልልም፣ ዕውቀት አይኖራችሁ አልልም፣ አትስሩ አልልም። ነገር ግን ሶሻል ሚዲያ ላይ ስም ሲኖራችሁና ሶሻል ሚዲያ ላይ ማትታወቁ ከሆነ የተለያየ ላይፍ ነው የሚኖራችሁ። ይሄንን ወዳችሁ ያመጣችሁት ነገር ሳይሆን ይሄ ዓለም እየሄደ ያለበት አቅጣጫ እንደዚህ ስለሆነ ነው። ፋክቱን መቀየር አይቻልም። በመጨረሻም ዲሊያን ፔጅ እንግዲህ ከበሮ የመታ የትግርኛ ጭፈራውን ከአዶናይ ጋር ያደረገበትን ቪዲዮ እየጋበዝኳችሁ በቀጣይ ቪዲዮም እስከምንገናኝ ድረስ ቸር ቆዩልኝ። Walking calm, don't need attention. Whole room shift in my direction. No hype, just offer from ISIS. አስተባባሪዎች በሚፈቅዱት መሰረት ፎቶ መነሳት ትችላላችሁ።
ባል ቱሪዝም እንዲያስተዋውቁ ነው ምናምን። ኦኬ ዓለምና ዓለም ተለውጧል። ዛሬ የሆነ አገር ለመሄድ ለመጎብኘት ስትፈልግ የምታዳምጠው ቲክቶከር ዩቲዩበር አይደለም፣ ኤአይ አለ መረጃ በትክክል ስለ አንድ ሀገር የሚሰጥ። አገሩ የቱሪዝም ነው ወይ? አገሪቷ ውስጥ ምን ችግር አለ? አገሪቷ ያለችበት ሁኔታ፣ አገሪቷ ለመንቀሳቀስ ምቹ ናት ምናምን የሚለውን ኤአይ መረጃውን ፍንትው አድርጎ ስለፈለከው አገር ይሰጣል። የትኛውም ቱሪስት ቲክቶከር ዩቲዩበር አይሰማም። እኔ አሁን አንድ ነገር ልናገር ነው። እነዚህ የውጪ ይሄ ልጅ አዶናይ እንግሊዝ ሀገር ሲሄድ ምሳል ጋበዘው። ምሳ እዚህ ኢትዮጵያ መጣና ያው ምልህ ዕውቀቱም የሌላቸው አገሪቱን በቅጡ ማስተዳደር የማይችሉ ሰዎች ስልጣን ላይ ስላሉ በእነሱ በኢትዮጵያ ወጪ ነው ኤክስፔንስ ነው። በቃ ልጁ እንደፈለገ ይዝናናል። አድቫንቴጅ እየወሰደ ነው። ተራ ቲክቶከር ነው። ዴለን በለው ዩቲዩበር በለው እንትና ስፒድ በለው ምናምን በለው። ለምንድን ነው እንትን ለማድረግ ነው አይደለ? የገጽታ ግንባታ ነው ምናምን። የገጽታውን ግንባታ የሚነግርህ ዛሬ ላይ ቲክቶከር ዩቲዩበር አይደለም። እኔ ስለሆነ አገር ማወቅ ከፈለኩ ቲክቶከሮች ምን ይላሉ ዩቲዩበሮች ምን ይላሉ አይደለም። ኤአይ አለኝ እጄ ላይ እጠይቀዋለሁ፣ ፍንትው አድርጎ ይነግራል። ግን ኢትዮጵያ ውስጥ አሁንም ኋላ ቀርነት ስላለ ስላልበሰልን የማንም ቲክቶከር ዩቲዩበር እየመጣ አድቫንቴጅ ይወስዳል። እኔ አንድ ነገር መናገር ፈልጋለሁ። አገሪቱ በሰሜን በደቡብ በምስራቅ በምዕራብ ብትሄድ የተራበ ሰው የተቸገረ ሰው የታመመ ሰው የሚያለቅስባት፣ እነሱ እንዳይደመጡ እናረጋለን፣ እነሱ እንዳይረዱ እናረጋለን። እንዲያውም ትኩስ ምግብ አለ ኢትዮጵያ አዲስ አበባ ውስጥ ለምን ሰው ይለምናል ብላለች አዳነች ባቤ። እና ትኩስ ምግብ እኛ እየሰጠን ወይ ትኩስ ምግብ እኮ አይደለም ትኩስ ዱላ ነው የሚሰጡት። እስር ቤት ነው እኮ የሚከቱት። ኢትዮጵያ ውስጥ እኮ ድሃ አይወደድም፣ ድሃ አይፈለግም። እውነት እንነጋገር ከተባለ ድሃ እኮ ምን እንደምናረገው ግብዞች አስመሳዮች ነን። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። በጣም ያስቸገሩት ለኡህዴድ ካልተገረድን እያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ ነው። አዶናይ የኡህዴድ ገረድ ሆኖ መስራት ይፈልጋል፣ መገረድ ይፈልጋል። አዶናይ ጉዳዩ አይደለም። ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት ነው። ነዳጅ አይገባም ተብሎ ሆስፒታሎች እየተዘጉ ያሉበት ነው። ስደተኞች ሌት ተቀን የሚበሉት አይደለም የሚያድሩበት አጥተው በየቀኑ በበሽታ የሚሞቱበት ክልል ነው ትግራይ። ግን እንደና አዶናይ ዜማ ደግሞ የምትባይ እመጣለሁ አንቺ ጋር አሁን ደግሞ ልታሽቃብጪና ልትገረጂ ብዙ ጊዜ ተናግረሽ አላቅም። ዜማ የምትባይ አሁን ለመገረድና ለኦህዴድ ለአብይ አህመድ ለማሽቃበጥ አዲስ አበባ ላይ this beautiful ኢትዮጵያ ብላ አርፈሽ ተቀመጭ። መጀመሪያ እዛ ክልልሽ ትግራይ ላይ ያለ ስንት ችግረኛል፣ ህዝባችንን እንርዳው እናግዘው። አታሽቃብጡ። አዶናይም ብትሆን ሌላ አሽቃባጭ ነህ። ኢንፋክት የብልጽግና ገረድ ነህ አንተ ብትሆን። እነዚህ ተራ ቲክቶከር ግን አድቫንቴጅ ይወስዳሉ በደሃው ህዝብ ገንዘብ። የኢትዮጵያ መንግስት የሚያወጣው ገንዘብ የኢትዮጵያ ህዝብ ገንዘብ። እነሱም በፈረስ ታሞላቅቃለህ። ጮማ ክትፎ ቤት፣ ዳንስ ቤት፣ ምን ቤት እያስገባ ምን ለማግኘት ምን ነው ጥቅሙ? እነሱ አይ ስለ ኢትዮጵያ ጥሩ እንዲያወሩ
ቲክቶከር የሚሰማ የለም። ኤአይ አለ ዛሬ ላይ መረጃ በትክክል የሚሰጥ እንደዚህ አይነት ቲክቶከር ወይ ዩቲዩበር አይደለም። እኮ ድንቁርናችሁ ስለሚያሳይ ስላልነቃችሁ ከዘመኑ ጋር ስላልተራመዳችሁ እኔ አሁን የሆነ ሀገር ለመሄድ እጄ ላይ ያለ ስልክ ኤአይ አለ ሁሉም መረጃ ይሰጠኛል ችግሩን ይነግረኛል የት ቦታ መጎብኘት እንዳለብኝ እንደሌለብኝ በሙሉ ይነግረኛል እኛ ግን የሚመስለን እንደዚህ ተራ ቲክቶክ ልጅ እኮ ገርሞታል እሱ ሀገር ብትሄድ እና ዶናይን ሻይ ያጋብዛቸው ግን አድቫንቴጅ ወስዳሉ ለምን መሃይም ሀገር ነው ያሉት መሃይም የኛ ቲክቶከሮችም ቢሆን መሃይም አገሩ ኢትዮጵያ መሃይም መሪዎቹስ መሃይም ለመሃይም ደሃ አገር ላይ ሆነ እንደነዚህ አይነት ሰዎች አገርህ እየመጡ አድቫንቴጅ እንዲወስዱበት ታደርጋል ሳል ይሄ እኮ በጣም ያሳዝናል እንደ ሀገር እንዴ ሀገሪቷ አንድ ቲክቶከር ጋብዘ ቦዲጋርድ አድርገ መኪና ምናምን ልጁ ራሱ ሳይደነግጥ አይቀርም ምንድነኝ እኔ እንዴ እንደዚህ የሚያደርጉልኝ ብሎ እርግጠኛ ነኝ ይደነግጣል ማለት ወይ የታወቀ ኳስ ተጫዋች ወይ የታወቀ የአገር መሪ ወይ ምልህ ትልቅ ባለሀብት እኮ አይደለም ታራ ቲክቶክ ላይ የሚያወራ ልጅ ነው ለቃለቅ እኔ በጣም ያልገባኝ እንደው እንደ አዶናይ ምናምን የመሳሰሉ ልጆች እንትን ነው አይ ቲንክ በቃ ወይ የሆነ የሚያበስላቸው ምልህ ዓለም እንዴት እየሰራ እንደሚሰራ እንዳለ አላውቅም እናንተ ዝናውን ነው የምትፈልጉት ዜማ የምትባዩም እየተመጣሽ ነው የትግራይ ልጅ ነሽ ተናግረሽ አላውቅም ከዚህ በኋላ ግን ለብልጽግና ለመገረድና ለማሽቃበጥ እየመጣሽ ነው አንቺም ላይ እንመጣለን ምንም ችግር የለውም የትግራይ ቲክቶከሮችም የሚዲያ ሰዎች መጀመሪያ ከራሳችሁ ወንድምና እህት ጀምሩ ትግራይ ላይ ካለ ችግረኛ ጀምሩ በየኬንዳው የሚሰቃይ የሚበላው የሚያጣ ታሞ ስንት መከራ መጀመሪያ ከራስህ እኮ የራስህን ቤተሰብ የራስህን ህዝብ አደን መተዚህ ማከለ አዲስ አበባ ፎቅ አይደረ እናንተም ብሎ ደግሞ አስተዋዋቂ የአዲስ አበባ ልጅ ብድግ ብሎ እንኳን እንደዛ ቢያሽቋልጥ ወይ ቢያሽቃብጥ አትሊስት ይሻላል ሌላ ክልል አያቅም አዲስ አበባ ነው ብለህ እንኳን ተሰማው እንደዚህ ማድባዴጅ ወስዱብሃል አለቀታሰጥ የማንም ጅላጅል ከተገኘ ክትፎ በነፃ ሆቴል በነፃ ፈረስ ላይ ያረከኝ ሴኩሪቲ መድበህ መኪና አዘህልኝ አድቫንቴጅ ውሰድ ካልከኝ ማንም ሰው አድቫንቴጅ ወስዱብሃል ስንት ችግረኛ እኮ አለ አዲስ አበባ እኛ እኮ ህጋዊ ድሆች አደረግናችሁ እያሉ የሚቀልዱበት ሚበላው ያጣ ሚንከራተት ሚሰቃየ ኢትዮጵያ እኮ ምግብ ብርቅ እዚህ እኛ ያለንበት ዓለም ይሄም ልጅ የመጣበት ዓለም ምግብ ብርቅ አይደለም ኢትዮጵያ ምግብ ብርቅ ግን ድሃን ወደም ድሃውን ሸጉጠን እስር ቤት እንዳይታይ አርገን የድሃው ድምጽ እንዳይሰማ ደብቀን ፎቅና ህንጻ መብራት ታሳያለ በየቤቱ ግን አዲስ አበባም ቢሆን መብራት በፈረቃ ነው ውሃ በፈረቃ ነው አስመሳይ ግብዞች ነው ለዚህ ደግሞ ለብልጽግና ለመገረድ የትግራይ ቲክቶከር እና የሚዲያ ሰዎች ምንድነው የነካችሁ ምን መድኃኒት ነው የተደረገባችሁ የብልጽግና ገረዶች ሆኖ ለማገልገል ቤዛ የምትባይ ልጅ ስነ ስርዓት አርፈሽ ተቀመጭ አዶናይ ማሽቃበጡን ይዞ አዶናይ እንጀራው ነው በቃ አለቀ ያሽቃብ እሶክ ያሽቃብ ይገባኛል ምንም ለኢትዮጵያ አስቦ አይደለም ለራሱ ስምና ዝና ክብር አስቦ ግን ኢትዮጵያ ምን ይለናል በሉ እስቲ